የወረዳው የሰላም ችግር እንዲፈታ የሀገር ሽማግሌዎችና የሃይማኖት አባቶች የድርሻቸውን መወጣት እንዳለባቸው በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። የክልሉ የስራ ኃላፊዎች ከጎንጂ ቆለላ ወረዳ ነዋሪዎች ጋር በሰላምና በመሰረተ ልማት ጉዳዮች ዙሪያ ውይይት አካሂደዋል። ተጨማሪውን ከአማራ ሊቁ እንከታተል። በክልሉ የተከሰተው ግጭት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንደዳረጋቸው በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ ነዋሪዎች ተናግረዋል። አካባቢው ሙሉ በሙሉ ሰላም እንዲሆን ከጸጥታ ኃይሎች ጋር በጋራ እንደሚሰሩም ነው ነዋሪዎቹ የተናገሩት። ልጆች ይታገታሉ፣ በብር እየተሸጡ ነው። ሰዎች ማንኛውም ቤተሰብ ይታገታል፣ በብር ነው የሚመለሰው ተገዝቶ እንደከብት። ስለዚህ ምን ማድረግ አለብን ወደሚቀጥለው ከተባለ በሚቀጥለው በየቀበሌዎች ገብተን ኦፕሬሽን ተደርጎልን ማንኛውም አርሶ አደር እንደፈለገ ተንቀሳቅሶ ወደ እርሻው ተመልሶ አሁንም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግ ነው። እንዴት እንደሞትን እንዴት እንደደቀቅን እንዴት ወደ ኋላ እንደቀረን ወዴት ነው እየሄድን ያለ? ትምህርት የለም። እርግጠኛ ነኝ የጊዜ በኋላ አማራ ክልልን ወይም እንደ ኢትዮጵያ በተለይ እንደ አማራ ክልል በሞግዚት ነው የምትመራ። ይሄ አትጠራጠሩ። የጸጥታ ችግሩ እንዲፈታላቸው የበኩላቸው እንደሚወጡ የተናገሩት ነዋሪዎቹ መንግስት የመሰረተ ልማት ጥያቄዎችን እንዲፈታላቸውም ጠይቀዋል። እኛ እየደበነ በጉያችን ውስጥ እኛ ያበላን ያጠጣን እያደረጀን እኛ ራሳችን ሰላማችን የምናጣ ከሆነ ለሚቀጥለው ማዳጋ ነው የሚሆነው። የሀገር ሽማግሌ ስራ መስራት አለብን። ማን ነው እየሞተ ያለው? ሰሜን ጎንደር ሌላ ቦታ ወሎ የምናገኛቸው ማዕድኖች ጎንጂ ቆለላ ወረዳ ላይ አሉ። አቤት የሚላቸውና እኛ ሰላም ፈላጊ ብንሆን ኑሮ ጎንጂ ላይ ያለው ሀብት አደም ለጎንጂ ለክልሉ ህዝብ ይበቃል። በሀገር መከላከያ ሰራዊት የምስራቅ እዝ 304ኛ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደ ሌሎች ሀገሮች ችግሮችን በውይይት የመፍታት ባህል ልናዳብር ይገባል ብለዋል። ህፃን ለምን ያልቃል? አባቶቻችን ለምን ይሞታሉ? እናቶቻችን ለምን ይሞታሉ? ለአንድ ስልጣን ተብሎ አገር ይላል። እንደ ሌሎች ሀገሮች እንዳደጉት ሀገሮች እንሁን እስኪ ልብ ይስጠን ነውኛ። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ያሉ ክፍተቶችን በውይይት ለመፍታት እየተሰራ መሆኑን ተናግረዋል። እኛ እነሱም ብቻ ተቆጡ አላለም። ከኛም ጋር ችግር ካለ ቁጭ ብለን እንወያይ በጠረጴዛ ዙሪያ። መንግስት አጓድሎታል፣ አጥፍቶታል የምትሉት ሐሳብ ካለ አምጡ። በመሳሪያ የሚፈታ ጥያቄ የለም። ማዳበሪያ አትጠቀም አትረስ እያልክ እየሰበክ ህዝቡን ቤት ተቀመጥ ምርትህን ወደ ገበያ አታውጣ እያልክ እየሰበክ የአማራን ህዝብ ጥያቄ መለስክ ማለት ነው። ይሄን ለማድረግ ነበር እንደኛ የምንታገለው ምን ማለት ነው? እና ይሄን እኩይ ተግባር አምርሮ የሚታገል ህዝብ መፈጠር መቻል አለበት። እናንተ ማድረግ ያለባችሁ ይሄንኑ ነው። መንግስት የመሰረተ ልማት ችግሮችን ለመፍታት እየሰራ ነው ያሉት ዶክተር ድረስ ህብረተሰቡ ቅድሚያ ለሰላም ሰጥቶ መስራት እንዳለበትም አሳስበዋል። የውሃ ጥያቄን በተመለከተ እኔ ከ2008 ጀምሮ አውቀዋለሁ። የጎንጂን ውሃ ጥያቄ በርካታ ጊዜ ለፍተናል። እድል አልቀናን ብሎ እንዳላችሁት እናንተ ሊወጣ አልቻለም። አሁንም የተለየ የፌደራል መንግስቱን የሙያተኞች ድጋፍ ጠይቀን ከውሃ ቢሮ ጋር ተነጋግረን በቀጣይ ጥረታችንን እንቀጥላለን። ዝም ብለን አንቆምም። ለሰላማችን ግን ልዩ ትኩረት ሰጠን እንስራ። ሰላሙ ከተረጋገጠ የመንገድ አይደለም የድልድይ አይደለም ሁሉንም ጥያቄዎች መመለስ እንችላለን። በውይይት መድረኩም በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴን ጨምሮ ሌሎች የክልል የሰሜን ጎጃም ዞንና የጎንጂ ቆለላ ወረዳ የስራ ኃላፊዎች ተገኝተዋል።